ሄሉ ግን ምን እየሰራሽ ነው? ሄሉ ከአንቺ አይቼ አሁን የካካኦ ሱሰኛው እንኩኝ ስራ ከመግባቴ በፊት ካካኦ ነው የምጠጣው። አሪፍ ነው ካካኦ። ያ አሁንማ ተመቸኝ። ያ እንደዚህ እኔ ቡና ስጠጣ እንደዚሁም ሃይፐር ነኝ። የበለጠ ነው የምመረቀን ለሚገርም። ዋው እኔ ራሱ ነቀተ ነው የምለው ባንዴ። አሁን እንደገና የምጠጣው ተደጋጋሚ ስለሆነ ቡና ከሆነ ልቤን ስለሚነካ፣ ከካው ግን ያው ቾኮሌት በለው ጥቁር ብላክ ቾኮሌት ያ ሱካር አልጨምርበትም። እኔ ስሰራ ዝም ብዬ ነው ማድረግ። ሄሉ የቅዳሜውን እኮ 1-2 ዘፈን ሬከርድ አድርጌያለሁኝ እና ፖስት አላረገውም ብዬ ላንቺ ልክልሻለሁ ብዬ ታስቀምጫዋለሁ። ዋትስአፕሽ አለ እንዴ? ቅዳሜ ልብ ለልብ አለን። ያ ተመልሶ የለ ቴሌፎን የተመለሰ አልነገርኩሽም እንዴ? አልነገርኳችሁም? ላይቭ ላይ ይሄው ተመልሶ ሌላው ተወሰደ አልኳኝ። ኦኬ በቃ ልላክልሻ። በጣም ነው የሚያስቀው። በተለይ ስትገረፍ ታወራዋለህ ዘፈን ላኪው እና ሸርሙጤቲ በጣም ነው የሚያስቀው። ሸርሙጤቲ ይላክላታል። ለናድራ ራሱ አንዴ እንድታየው አድርጌ አንዴ ታይቶ ዲሰፒር በሚያደርገው ልኬላት። ናድራ አይተሽዋል አይደል? እኔም ልሳቅ ላኪልኛ። ማናት ስሙ አሁን ተላከልኝ ሪከርድ። ቆይ ሊያም እንደምትል አብረን እንስማ። በአሞራው እንትን ላይ ቆይ እንስማ ብለን ያርስ እስቲ። አሞራው ትላንትና ሄለን ቤት ገብቶ አንበሳ ሰጠ አሉ። አላየሁም ምን እውነት ለመናገር ለምን እንደ አንበሳ እንደሰጠ ባላቅም መብቱ ነው። አንበሳ መስጠት መብቱ ነው። ግን እንደማስበው ከሆነ ልጅ እናቷን ካጣች ወይም ደግሞ የእናት ሀዘን ከሆነ ከሶሻል ሚዲያም ከሙዚቃም ከቴሌቪዥንም ይራቅ ነበር እስከ 40 ቀን። በባህላችን ሶሻል ሚዲያ ላይ ተቀምጠን የምናውራው የምንተቸውን የምንናገረውን ቁጭ ብለው ማዳመጣቸው ያሳዝናል። ያየሁት ያንን ነው። ለማንኛውም እስከ 40 ቀን እንትን ይላላለች እያማጠች እንኳን ላይቭ የገባች ሴትዮ ናት እኮ ንፍጣ። ቀጥሉበት። ሰውማ ተፈራሻለች አታወራም። እኔ ግን የምገርመው አታወራም ከዚህ በኋላ ሶሻል ሚዲያ እኮ አሁን እኛ ስራ ሌላ ቦታ እንሰራለን። እንዴ ቆይ እስቲ አይደለም ኤዱዬ፣ ቆይ እኔም እኮ አንዴ ሶሻል ሚዲያ ግን የነሱ መስሪያ ቤት እንደሆነ ይረሱታል፣ ስራቸው እንደሆነ። እኔ ቁጭ ብለው ከ40 በፊት ትመጡና እኔ ነኝ የምረግጣችሁ ይላሉ። እነዚህ ልጆች ግን ቤት ኪራይ የሚከፍሉት ለልጃቸው የሚዘጋጁት ሶሻል ሚዲያ ላይ በሚሰሩት እንደሆነ ረስተውታል ማለት ነው። ስልቀን ይፈቀድልናል እንዴ? ሰው ሞቶብን አሞራው እንዴት እንደምነግረው አሳያችሁ ነበር። አሞራው እንዴት ነው የማገኘው? ቀጥታ ገስ ያው በኢንቦክስ ነው። በኢንቦክስ አውርተሹ ለምን ፎን ኮል አታረጊም? በኢንቦክስ ካገኘሽው በኋላ ዋትስአፕ ላይ ትደዋወያለሽ። ያው ከአንቺ ጋር ማውራት እንደሚፈልግ የተረጋገጠ ነው። ቆይ ግን እውነት ግን እኔ በዚህ ጉዳይ ግን ትክክል ነው እያሰብኩ ያለሁት ወይስ አይደለም? ሶሻል ሚዲያ ስራቸው ነው። አሁን ከ1 ሳምንት በኋላ እንዳይመለሱ ሰው እያሳቀቃቸው ነው ማለት ነው። ፊንገር ስሚ ኤዱዬ፣ ፊንገር ግን ፍጥር ብላለች እዚህ ጋር አሉ። እና ምንድነው እሷ እያማጠች ትገባ አልነበረ እንዴ? ምን ነው ስራው አይደል? ምን ነው ረሳቸው? እነሱም እኮ ስራቸው ነው፣ መብታቸው እኮ ነው። ምን አገባሽ? ሌላ ቪዲዮ አንድ ጊዜ አባቴ በነገራችን ላይ ነገ ተነትንላታለሁ፣ ችግር የለውም። ኮሶ አንድ ነገር ልጠይቅሽ። አንቺ ኬኳን ሆስፒታል ወስደሻል እንደ ግሉኮስ እየነቀልሽላት የምትመጪው የነበረው ለቤት ተመልስ ለመመለስ ማን አባይ ስለሆንሽ ነው አንቺ በሰው 40 እና 80 እንትን የምትይው? ሲኖሩም ያልተግባቡትን ሲሞቱ ነው እንደሚግባቡት። አንቺ ልጄን ሆስፒታል አስተኝቼ 4 ሰዓት ላይ ጠፋናት እንዳልባል እመጣ ነበር ያልሽው አንቺ ነሽ አይደል? ያ ችግር የለውም ነገ እናወራበታለን። እናንተ አሁን ሄዱበት። በጣም ኮሶ በጣም ነው ያፈላችሁ። ታረሳችሁ። ያ ቪዲዮ እኮ አለ። ምን ሆና ነው ልጇን እንደዛ ግሉኮስ እየነቀለች እንዴ ለቤታ መልስ ለመስጠት የምትመጣ የነበረው እቺ ልቃሚ ፊንገር። ምን ነው ፊንገር ልጆቹን ለቀቅ አድርጊያቸው። ተወልጃቸዋለሽ። በነገራችን ላይ አሞራንም ዴዚንም ብትወልጂ ታደርሻቸዋለሽ። እውነቱን እንንገርሽ
አዎ ልጆች ናቸው፣ በጣም ህፃናቶች ናቸውና ከራሳቸው ላይ ውረጅ። እሺ ስርዓት አድርጊ። አንቺም አለሽ አይደል እንዴ እናትሽን ሳትቀብሪ እና ሳታስታመሚ የመጣሽ ከቱርክ እዛ ቱርክ ስትበሳበሽ ይኖረሽ እንንገርሽ ካለሽ እንነግርሻለን ከፈለግሽ። አዎ ቀጥል ወንድሜ። ዮናስስ ለቅሶውን ቲክቶክ ላይ አይደል እንዴ ተቀመጠው ወይስ ተሳስቻለሁ? ፊንገር እንዴ ባሏ የሰደባት ቪዲዮ ትዝ አላችሁ? እናሽ ትበዳ አንቺ ሸርሙጣ ላይቭ ላይ ሲሰርባት እንደ ፐብሊክ አይደለሽ እንዴ ብሏት። እሷ እኮ እንደዚህ የተረገጠች ሰው ናት። ባሏ ማያከብራት። ድሮም ከእንደዛ አይነት ሰው ሪስፔክት አትጠብቂም ለእነዚህ ልጆች። ቆይ እስኪ መልሱልኝ። ዮናስ ለቅሶ የነበረበት ጊዜ ቁጭ ብሎ ነበር አይደል? ላይ እኔ ራሱ 7 አበባ ሰጠሁት። እነሱ ሲያደርጉ ልክ ናቸው። ሄልዬ እንዴ እናሳ ሀይ ፊንገሪ እናስታውስሽ ለቤታ ጋር ጸብ ነበሩ። ቤታዬ እንደዚህ ነው ብያት፣ ቤታ ሄዳ አንበሳ ይዛ በፔርሙዝ ይዛ ሰጠችው። በፔርሙዝ እንዴ በእንትን ሻይ በፔርሙዝ ዝም በአንበሳ መልክ ይዛ ሄዳለች። እና ምንድነው ፊንገርም እናቷን አላስታመመችም። አይ የእሷንም እናስታውሳት፣ እናቷን አላስታመመችም። ሁለት ደግሞ አልቀበረቻትም። ይሄንንም እናስታውስሽ ብለን ነው። እና ማወቅ አለብሽ። አዎ ከልጆቹ ራሱ ረጂ እነሱ እንደውም ሲጀመር ይቅርታ ጠይቋል። ሁለት ደግሞ ከዚህ በላይ ምን ይሁን? ራሳቸውን እንግዲህ ከሷ ጋር ይከተሏት። ከዚህ በላይ ሀዘን ምን ያስፈልጋል? አይ ምንሽ ሀዘናቸውን በራሳቸው መንገድ እንደፈለጉት እንትን ይበሉ። እኛ በዚህ መልኩ ይዘኑ በዚህ መልኩ ይዘኑ ማለት ሀገር ቤት 80 እና 50 እያሉ ዓመተ ምህረት ሲያከብሩ የሚሉ ስራ ስለሌላቸው አርፈሽ ፈንግሪ ፊንገር አርፈሽ ፈንግሪ። እሱ ነው የሚያዋጣሽ። አንዱ ምን እንዳለ ታውቃለህ? አንዷ ዶሮ ትስሪና ክለብ እንወጣለን አላት። እዚህ ከመጣ ልጅቷ እዚህ ሀገር ማለት ነው። ከዛን ሰራችሁ፣ ዶሮውን ጨረሰች። ለክለብ ልምስምስ ብላ ጠበቀችው። እንዴ ዶሮውን ከመቼ ሰራሽ? ያ ሁላ ሰዓት ይፈየለ እንደ ሀገር ቤት ሲል ባክ እነሱ መዝናኛ ስለሌላቸው መደበሪያቸው ነው እንውጣለች። በቃ ሰራ ጨረሰች። ሀገር ቤት 40 80 መሄዳችሁ ወሬ የምታወሩበት ቦታ ስለሌላችሁ የእውነት እንዳለ እቃ ከቤት ውስጥ ታወጡትና ተደላድላችሁ እዛ ካርታ እየተጫወታችሁ ምናምን ለመልቀም የያዘን ቤት ምግብ ምናምን ለመልቀም በባዶ እግር ልጅ ሄደን 7 እንጀራ አሸክመኸው የእድር ያልክ ልጁ ርቦት ነው እኮ እንጀራ ተሸክመው ሂድና አድረስ ሀዘን በሚባል እከካ ያው ባህል ነው። እናንተ ሄዱበት እንደፈለጋችሁት። እኔ ነገ አወራበታለሁ በደም እሺ፣ በቪዲዮ ስገባ። ኧረ በጣም እቺ ጣትማ በጣም አስቸግራለች። ጣቶና ከልጆቹ ራሱ ረጅ ነው የምንልሽ። ነገ ይኬድብሻል፣ ችግር የለውም። አንበሳ መስጠት መብቱ ነው አለችልሽና 40 ምናምን። አንቺ መች እናትሽን ቀበርሻት? ሲጀመር እናትሽን መች አስታመምሽ? ወረኛ። እነሱስ እሺ እንትን ብለው ነው ተቀምጠው ምን ብለው። አንቺ መች ተቀመሽና ልጅሽን ወልደሽ እንኳን ግሉኮስ ነቅለሽ ነው ለቤታዩ መልስ ልሰጭ የምትመጪው? ወረኛ ቆሻሻ ልቃሚ። አንቺን ብሎ ደግሞ ለና ሞራን እንትን ተናጋሪ። ሲጀመር እነሱ ደረጃዎችሽ አይደሉ። በቃ ከኩያው ጋር አይጣላም እንዴ? ከቱና ጋር ትጣላ ከልጆቿ ጋር እቺ ፊንገር ያሬድ ሰርቦ ያባረራት ያሬድ ነው ባሏ። ኧረ ስምም የለው እንደ ቆሻሻ አርጎ ያባረራት ሴትዮ። አሁን ቱቱ ነው ጓደኛ ማረጋት። ቱቱ ጥርሷ ለጂጂ ብትሰጣት ደስ ይለኛል። ትርፍ ራቀቻት። አባ ቱቱ እኮ ጉዷን አውቃ ራቀቻት። እስከ ዛሬ አላወቀችም። አያችሁ መርዝ መሆኗን። እና እንዴ ተጣልተዋል እኮ ተራርቀዋል። እንዴ አልሰማህም? እንደውም የሆነ ቪዲዮ አይቼ ፖስት
የሆነ ከላይ ጽፋበት ብታይ መልክሽ በያምር ካላማረ የሚል ነገር እንኳን ባልሽ እንኳን ከኔ ጋር ከባልሽ ጋር ማልኖርሽ አይነት ነገር ያው ለፊንገር ነው ገባ ቅኔው። ኧረ ቅኔው አሪፍ ነው እየተባለ ኮሜንት ላይ ቱቱሻዬ ይሄ ዘፈንማ ከአንቺ ጋር ነው የሚሄደው። ሊያ ነገ በደምብ ተነትነው እናንተ እንዴ ቱቱዬ ምርጥ ነች እኮ ቱቱ። እንደውም ከዚች ጋር እኮ አይሄድባትም የሉዬ ከዚች ጋር ጓደኝነት። ይቺ እኮ እባብ ናት፣ ፊንገር በጣም እባብ ናት። የተማረች ናት፣ ስነ ምግባር አላት እግዚአብሔር። እንደገና ደግሞ ቆንጆ ቁመት ያላት ናት፣ ከለሯ ደስ ይላል። እሷ የገዛችላት ልብስ ከእሷ የበለጠ ቱቱ ላይ ነው የሚያምረው። እንደውም ብዙ ጊዜ አይታችሁ እኮ ስሚ ኮሶ እንጀራ ታጎርስሽና እንጀራው ሰርቶ ሽንት ቤት ውስጥ እስከሚሰራ ድረስ ከቤት አትውጪ ትልሻለች። እስተዛው ቤት ውስጥ ታጸዳሻለች። ወይዬ ራሷ ደህና ናችሁ? ሰላም ሄለን፣ እባክሽ አንድ ነገር ልጠይቅሽ። ይቅርታ። በቶፒክ ዙሪያ ነው? ላላ አይ አረብ ሀገር ነው ያለውና ከዛ ደሞዝ ከለከለኝ ሰውየው እና እንድታዋጥሉኝ ማዘር ታማብኝ ነው። አሁን ሰውየው ለምን የከለከለሽ? ብር ደሞዝ ገና ነው። ታዲያ ከለከለኝ ነው እንደሚባለው? አይ አበድረኝ ብዬው እኮ ነው ደሞዝ እስኪደርስ ድረስ እንዲህ ያለኝ። ያ ከለከለኝ ማለት እኮ ሰውየው ክፋቱን እየተናገርሽ ነው ያለሽ። ያ አቦ ቶፒክ አታስቀይሪን እህቴ። እውነተኛ ነገር ሀቢብ ነው፣ ሀቢቡ ጋር ሂጂ። እሷ የዚህ ጉዳይ ውስጥ አይደለችም። ይቅርታ አድርጊልን። እኛ ሀይ ምንድነው አጀንዳ ልታስቀይር የምትመጣው? ይቺ የፊንገር እንትን ነች፣ የፊንገር ተላላኪ ነች። ልክ የሷ ወሬ ስንጀምር የሚያስቀይር ይመጣብናል። አቦ ሄለን ሀይ አጃይብ እኮ ነው። በቀደም ያ ሰውዬ መጣብን እንዴ! ምን ጉድ ናት እቺ ደግሞ ከለከለኝ ትላለች። እንዳጨርባሪ ውሸቷን ነው፣ ውሸት ነው፣ ውሸት። እኔ በጣም ነው እኮ የሚገርሙኝ አንዳንድ ጊዜ የሆነ ድድብን ናቸው። ደሞዜ እስከሚደርስ እዚህ ማለት እንዴት ነው? ባንቺ ልክ መሀይም የለም። ግን እርግጠኛ ሳትሆኑ ተዋ፣ ስድቡን ተውት። በቃ አልተቀበልማ አይደለም። ስድብ እኮ አይደለም ከለከለኝና ይኸውልሽ ንግግሯ ሁላ እኮ የሌለ ነው አጠያየቋ። ሃይ ሄሉዬ ምን ሆነሽ ነው? ሄሉዬ ስድብ እኮ አይደለም ማሬ። ደግሞ ሲጀመር ይሄን አጀንዳ አንቺ አይደለሽም እዚህ ጋር ይሄን ቶፒክ አንቺ ቶፒክ ላይ ነሽ። ስለ ብር ከለከሉና ከለከለኝ ጉዳይ ላይ እኮ አይደለም መሰሪው ስራሽ አይደለም። ያው መቼም ልተባበራት ካላሽ ግን ልጅቷ አይነ እንትኗ አይነ ውሃዋ ልክ አይደለም። ውሸቷን ነው ብዬ ነው የምደመድመው። አዎ አጀንዳ ልታስቀይርብን የመጣችው የእንትና ጓደኛ ነች የፊንገር ሾው። እኛ ፊንገር ሾው ላይ ነን። ምንድነው አጀንዳ አታስቀይሩብን እየመጣችሁ። አለቀ እንዴ! ምን ይሉናል እዚህ? ሃይ ያበድረኝ ላይክ አንዳንድ ከባድ ችግርና የሚችሉትን ይዘው ይመጣሉ። እኛ ጥሩ ቶፒክ ላይ ሆነ እዚህ ጋር አሁን ከለከሉኝ ስትል እንደው አይከብድም? ነድራይ የሌለ እኮ ነው። አይ የማይመስለውን ነገር የማይመስል ነገር አሉ። ለሚስት አትንገር ይላል ያገሬ ሰው እንዴ። እና ምንድነው አሁን ፊንገር ከልጆቹ ራሱ እኛ ፊንገር ላይ ነው ያለነው። አጀንዳችን ታይ መቀየር ተፈልጎ ነው አንቀይርም። ነድራ ቀጢ ሂጂባት ኮሶ ላይ እነሱ ጋር ነው የምንውለውና ላይክ አሁን ሄሉ አንዲዛ ተባስታለች በታይሟ ነው የምትገባው። እኛ ደግሞ ቁጭ ብለን ከሰራማ እንሰማለን እና ላይክ ጓደኛ በድሩ የምትይው ጓደኛ በድሩ ብለሽ ፐብሊክ መጥቼ እንደዚህ ስለታመመ መጀመሪያ ተገናኝ ቼክ አድርጌ ወደ ፐብሊክ መመጣ አቅሜ በላይ ይኸው ቴክስት ላይ ነድራ ቆይ ቴክስት ላይ ያው እየሰደበችን ነው። አያችሁ አሁን የገባችሁ ሄለን አየሻ። አይ ተማሩ አልተማራችሁም ብላ
እስክሪፕቶ ይዛለች። ይኸውላችሁ እኔ እኮ ብያችኋለሁ። አይነ ውሃዋ አላማረም። የተላከችው ከኮሶ ቤት ነው ስልሽ ሄለን አላመንሽኝም። ሃይ ይህ ነድራ የጻፈችውን ቴክስት እዩ፣ አንብቢው። ምን ማለት ነው? ምን ማለት ነው? ተማሩ አልተማራችሁም ማለት ነው? አዎ ተማሩ መሀይሞች ብላ ይኸውልሽ በእንትን ስቲከር ላከችልን። ሃይ እቺ ናት እንዴ ታዲያ የተቸገረች ባለጌ። አሁን ይሄ ድምፅ አሁን ቅድም ገብታ ያወራችበት ድምፅ ለትምህርት ራሱ ቅርብ ድምፅ ነው። ኧረ በኔም እኮ አፈታት ነው አፈታት ነው እንጂ ልጅቷ ቂም ይዣለሁ ጽፌያለሁ ነው አልረሳውም ነው ጽፋለች እኮ ማሬ። ምን ጻፈች? አይደለም ስቲከር ሄዱዬ ስቲከሩን እኮ እየጻፍኩ ነው ስቲከሩን አልረሳውም ነው ቂም ይዣለሁ ሚያዝ ናት እኮ አሁን ምን ነው ቂም ገስት እኮ ገብታ የነበረችው እቺ ልጅ ናት እኮ ኒቦዬ አዋ ሚያዛ ሃይ ኤዱ ምን ሆነሽ ነው ግን? እኔ እኮ አይኔ ይሰራል። ያት ልጅቷን በደንብ ያት። አሁን የገባችሁ ሄለንም እያሳየችሽ ነው። ራሷ ናት መይዛ ነው ማይዛ መሀይም ናችሁ ተማሩ ነው እና ያው ባሩ መጽሐፍ ነው። ምን ሚያዛ ምን ማለት ፈልገሽ ነው? ሃይ አልተማራችሁም ነው ውዴ። እኛ ተምረናል። እዚህ ጋር ስላያችሁን መሀይም እንዳንመስላችሁ ተምረናል። እኛ የመጣ ነው ኮሶ አጀንዳ ልታስቀይር ነው። አስቀየረችብን። ይኸው ኮሶ ላይ እንሂዳ ወይ ደንታያት የራሷ ጉዳይ። ይሄ ተልኮ ነው አልኩሽ። እና ምንድነው ኮሶዬ ከልጆቹ ራስ ውረጂ። አሞራንም መውለድ ትችያለሽ፣ ዴዚንም መውለድ ትችያለሽ። አርፈሽ ኑሮሽን ኑሪ። አዎ ኬኳን አርፈሽ አሳድጊ። አለቅ ከሄለን ራስም ምንም ሄለንን ለምን አሁን አንቺ የአንበሳ ለሄለን ለምን ተሰጠ ነው? እጃዙር ተቃጥለሽ ነው። አዎ አቃጠለሽና ልጆቹን 40-80 ለምን አልተቀመጣችሁ የምትይበት ምክንያት ተቃጥለሽ ነው። አለቀ። ይሄ ነው ጉዳዩና ኮሶዬ እንደዛው ጌምሽን እንትንሽን እየተለቀለቅሽ ዱቄትሽን እየተለቀለቅሽ ጀምሪ። ጌመር ሆነሻል። ጀምሪ ዱቄትሽን እየተቀባሽ እዛው። አዎ ወሬው ካላዋጣሽ እንዴ እና ከልጆቹ ራስ ውረጂ ነው የምንልሽ እኛ። 40 እና 80 ለምን ሳያልቅ መጥቶ እዚህ ሚዲያ መብቱ ነው። ስልኩ በእጁ ነው። አንቺ ነሽ እንዴ ስልኩን የገዛሽ? በእጁ እንዴ እንኳን እሱ ተይና አንቺ እንኳን የወለደችሽን እናት ሳታይ አይደለ እንዴ ሳትቀብሪና ሳታስታመሚ አይደለ እንዴ መተሽ እዚህ የምታቅራሪው? እሱስ አማቹ ነች። አዎ አማቹ ነች፣ የሚስቱ እናት። እንደዛም ተቀምጦላታል። አንቺ የምን ቤት ነሽ? እኔ ወርድባታለሁ ኮሶ ላይ እና ስልኩ ነው። ስልካቸው ነው ይጠቀሙ፣ ስራቸው ነው። ማን አባሽ ስለሆንሽ ነው አንቺ ስልካቸውን ይዘው ከሚዲያ ለምን አልጠፉ የምትይው? አሃ ሄለንን ከሚዲያ ለማጥፋት ስትሯሯጥ አልሳካላችሁ ደግሞ እነኝን ሁለት ወጣቶች ላይ መጣችሁ። ከሚዲያ አይጠፉም፣ ይቀጥላሉ፣ ወደፊት ነው የሚሄዱት እና ስራቸው ነው። የሚያገባሽ ጉዳይ የለም። ኮሶ ያርፈሽ ኬክሽን ኬኳ ነች ኬኳ የምትያትን በጥራቃል ባነች እቺ ሙርጤሽን አሳድጊ። አርፈሽ ስራ አትፍቺ። አዎ ሰው ላይ ዝም ብለሽ ፊት አትበይ። ቱቱ አይታሽ ጠላችሽ። ቱቱ ቆንጅዬዋ ጠይሟ ማሪ እና ቱቱዬ እንኳን በጊዜ ነቃሽ ነው የምንልሽ። ቱቱዬ እህታችን ሁለተኛ ተሳስተሽ አጠገቧ እንዳደርሽ። አዎ ተቀናብሻለች ቱቱዬ። እና ምንድነው ቱቱ ቲክቶክ ስትጀምር ቀና ጀመረች ፊንገር። አዎ ለምን ብዙ ሰው ኮሜንት ምርጥ የሚሰጠው ለቱቱ ነው። አንድ ቱቱ ላይ ውስጥ ስድብ አንድ ነገር የለም። ሁሉም ይወዳታል። እና እቺን ሴትዮ በቃ ስርዓት ብትይዝልን ጥሩ ነው የምንለው። ልጆቹን አትቢያቸው። ልጆቹን ተወልጃቸዋለሽ። አለቅ ቀጥይ ነድራዬ። እንግዲህ ምን እሷ ላውራበት ነው ወሬ አስወርዷቸው ገብተው ጨለማ አድርገው ቁጭ ብለዋል። አይ ቲንክ ተባባቸው ፒን ማድረግ ለመድኩ። አንድ ጊዜ ማሜ ማድረግ ትቻለሽ ወይ ስለኝ እንዴት ነው ስለው ፕሮሰሱ ብዙ ነው አለኝ። አሁን ስነካካው ፒን አደረኩ። እንደ ሀቢባ እኮ እንደዛ ነው ፒን የምታደርገው። ማሜ አንድ ጊዜ እንደዛ አለኝና አላወኩም ስለው ንገረኝ ስለው ፕሮሰሱ ረጅም ነው፣ በቃ ይሄ ከባድ ነው አንቺ ማስረዳት አለኝ። ናድሪ ሶሪ ያቋረጥኩሽ እያወራሽ። አይ የፊንገር ነች እኮ እሷ። አሁን ደግሞ ወደ ቲክቶክ ሄሉን ገደብ የለውም ሀዘና እስከ 40 ምናምን ይባላል።
እና ድርዬ ሌላ ነገር ከፍተሻል ስልክሽ ላይ በጣም ያስተጋባል ስታወሪ የሄዱ ነው የሄዱ ከጀርባ። እኔም ሳወራ እንደዚህ ያስተጋባል። ኖ አያስተጋባም። ምናልባት ከጀርባ የከፈትሽው ነገር ካለ ቼክ አርጊ። እኔ ጋ ግን የለም። ይሄ የኔ ሚውት ነው እንዴ? ያንቺ ክፍል ማሮቼ ቻርጅ ሊዘጋብኝ ነው። ነድራ ኤዱ ሄሉዬ ውዴ ቻርጅ 10% ገብቷል። ቻርጅ ላርግ። ለማንኛውም ሂዱባት ኮሶን ሄለን እስክትወጣ ሂዱባት። ኮሶ ነው ዛሬ። ኮሶ አጀንዳችሁ ትሁን ነው ምላችሁ። ያለበለዚያ አታርፍም እቺ ኮሶ እና እኔ ቻርጅ ሊዘጋብኝ ነው ውዶች፣ እወዳችኋለሁ። በጣም ነው የምወዳችሁ። ሌላ አጀንዳ እንዳታስገቡ አደራችሁን ብያችኋለሁ። አዎ ቻርጅ ሊዘጋብኝ ስለሆነ ነው። እኔ ቻው በቃ ሄዱ። እሺ ማሬ ቻው። እሺ ናድራዬ ቻው ማሬ። ስሚ ውዴ መኒስ ፓወር ይድፋሽ አላለኝ። መልሱለት እዚህ ጋር። ኧረ እኔ ለምን ይደፋኛል? አባቴ ጠላትህ ይደፋ እንጂ አንተ። ኦኦ በሉ ቻው ማሮቼ ቻው በሉ። ተመቸሻት መጭም ቻርጅ አድርገሽ ስሚ ይድፋሽ አለኝ። የት ነው የሚደፋኝ እንዴ? የት ይደፋኛል? ደፋ ሻመት ይናቱ ስሚ ጠላትህ ይደፋ ያንተ ራሱ። እኔ አንተን ራሱ ይድፋህ አልልህም አባቴ። እኔ እርግማን አልችልም። ጠላትህ ይደፋ። ጠላትህ ራሱ አይደፋ አቦ። ጠላትህ ራሱ ይኖር። ሚያዚያ እንትን ፍራ ወጣሽ በአንዴ እዚሁ ቁጭ ብለሽ ሉሌ ለምን እንዴት አልገባኝም። ለምን እንዴት አንተ እንደዛ ለምን እንደምትከራከሩ አልገባኝ አለ እኮ። ስሚ ምን ገባህ በይው ውዴ፣ ምን ገባህ በይው። ማን ነው ልዑል? ማን ነው ልዑል? ሉሌ ኮሜንት አድርግ። ማን ነው ልዑል? ሁይዝ ልዑል? አንዳንድ ተሳዳቢ ማን ነው? ቦምባስ ቤት አውቀዋለሁ፣ እኔ አውቀዋለሁ። ነድራ ፀጉራሙ ልጅ በጣም እንትን እኔንማ ኮሜንት አንድ ጊዜ ሰርፎኛል እንዴ ቦምባስቲክ ቤት ያለው